ተግባብተናል ለስራ እኮ ያግዙ ጉዳይሽ ነው ስላንቺ ስራ ምን አያገባኝም እንዴት እህት አይደለች እንዴት አያገባም ምን አያገባም በል ታሱጭ ታሽ አይደለም ቆይ ታልኝ ታሱጫለሽ አታሱጭም 15 ደቂቃ ታሱጫለሽ አታሱጭም እሺ ቆይ ተረጋጋ አትጮህብኝ በቃ እንዴ ምን ማለት እሺ ቁጭ በል በቃ ይቅርታ አድርግልኝ አሁን የት እንዳለች ታወጣታለህ ገና እየመጣች ነው አዲስ አመት ሰው ዝም ብሎ ዘው ይባላል እኔ ዝም ብዬ አይደለም እሷን አናግሪያት ነው ከሷ ጋር ተነጋግረን አንቺ ዝም ብለሽ ታምጩ ምንድን ነው ምናልባት እዚህ ቤት እኔ መከበር የለብኝም አይነገረኝም እንደዛ ሳይሆን አንድሜ ለባል ፕሮግራም ሊሰሩ ነው ክፋት ያምን ፕሮግራም ነው ፕሮግራም አሁን ጨርሰዋል ሄዱ ነው በቃ እንደውም በቃ ይቀርብኝ ነው ለምንድን ነው የሚቆር አይደለም ጓደኛው በቃ ውሸቴን ነው እስካሁን የነገርኩ በሙሉ ውሸት የድምጽ ቅጅም አለ ቪዲዮም አለ አይተሻል አሁን የምትፈልገውን ነገር ቶሎ ይበልና ነው እየጠየቅኩ ነው ግን በትክክለኛ ማለት እየመለስክልኝ አይደለም እኔና አንቺ እንኖራለን አንቺ ምንድነው ልቀቀኝ እኮ እንዴ አንተ ተመኛለህ ዛሬ ከዘመዱ የማይጠጋ ለራሱ የማይሆን ነው ከማንም አይጠጋም አንዳንዴ እውነትም የኑሮ በሽተኛ ይመስለኛል አሁን ቢዝነሱን እንነጋገር አልካ እንዴ እና ታዲያ እና እሱን ቀጥታ ተናገራ እና እየጠየቅኩ አይደል እንዴ ስለ ቢዝነሱ አይደል እንዴ እየጠየቅኩ ያለሁት እኮ ተናገራ ዝም በል እኮ ነው ዝም በል ሰውኝ ታምጥም ብሎ ይገባል እና እየጮኩ ልግባ እሺ ና ካሜራማ የምጠይቀው ጥያቄ በስተክል እየመለስኩልህ ነው የምን መደባበቅ የት ናት ከአረብ ሀገር እየመጣች ነው አዲስ አመት ለማክበር አገሯ ላይ ሰላም ውድ ተመልካቾቻችን እንዴት ናችሁ ዛሬ ትንሽ ለየት ያለ ቦታ ነው እንዴት ነው ያለው ነገር እንዴ በዝርዝር ልነግራችሁ አልችልም በጥልፊያ ነው በጣም አስቸኳይ ነው እህቴ የጠራችኝ ስለዚህ ከሷ ጋር የጠራችበትን ምክንያት እንሰማለን ግን እናንተ ላይክ ማድረጉ እንዳይረሳ ሰብስክራይብ አድርጉላለሁ እንግዲህ አሁን ቀጥታ ወደ ጉዳያችን ነው መልክቶችን በኋላ ላይ ላስተላልፍ እችላለሁ ሰላም እህቴ ሰላም እንዴት ነሽ አለሁ እግዚአብሔር ይመስገን ስላገኘሁሽ ደስ ብሎኛል አሁን እሰግናለሁ እኔ ደስ ብሎኛል ስለመጣክ እሺ ማለት በጣም አጣዳፊ እንደነበረ ነው ስደውልኝ የነበረውና እሺ ስለ ጉዳዩ ምንድነው እና አጣዳፊ በነገራችን ላይ ብዙ ስራ ትቼ ነው የመጣሁትና ስለሱ የተወሰነ ነገር ነገር እንትን ወንድሜ ቤት ከመግባት በፊት ቀድሜ መግባት ስላለብኝ እና ደግሞ በዚህ ሰዓት አሁን ከሰፈር አካባቢ ነው ስለምችል ስለፈራው ነው እየጠራሁበት ምክንያት በቃ ወንድሜ የማይሆን ቆሻሻ ተግባር እየሰራ ነው እና እሱ ተግባር በቃ ማለት ልታስቆሙ የምትችሉ አንተ ነህ እንትን ማለት ዩቲዩብ ላይ አይሃለሁ በደንብ ብዙ ነገሮችን ስትፈታና ለዛ ነው አንተን እዚህ ድረስ የጠራው እሺ ምንድነው ጉዳዩ ወንድሜና ሰልፊ ስለሰጠሁት እውነት ይከፋኛል ግን ቢሆንም በቃ ከዚህ ውጭ ምንም ማድረግ አልችልም አይ ሊከፋሽ አይገባም ምናልባት የሆነ ችግር እንዳለ ማለት አላስፈላጊ ስራ እየሰራ ነው ብለሽኛል ስለዚህ መጥፎ ነገር ደግሞ በመቃወም ነው እንጂ ሌላ ችግር ኖሮብሽ አይደለም እንትን የምትይው ልክ ነው ግን ምንም ቢሆን ወንድሜ ነበር አሳልፌ ልሰጠው አይገባም ግን ወንድሜ ፍቅረኛ ነበረች እና እቺ ፍቅረኛ ውጭ ሀገር አረብ ሀገር ነበር የምትኖረው ከዛ ከመጣሽ በኋላ ቤት ውስጥ አግቶ አስቀምጧታል አግቶ የገዛ ፍቅረኛ ለምን እንዴት መሰለክ ወንድሜ በጣም የገንዘብ ፍቅር አለውና ያንን ገንዘብ ደግሞ እሷ ብቻ ናት ልትሰጠው የምትችለው እና መጀመሪያ በጸባይ ነበር እንድትሰጠው ያው በፍቅር ለግባባት የሞከረውና ልጅቷ ቋጣሪ አይነት ነገር ሆነችበት ከዛ በኋላ ቤት አምጥቶ እጇን እግሯን ማስሮ አስቀምጦታል ማለት የእናንተ ቤት ውስጥ ነው አዎ ሁለታችሁ ብቻ ናችሁ የምትኖሩት አዎ እነሱ ብቻ ነን ቤተሰቦቻችን የሉም እሺ ስለዚህ ምንም ስራ የለውም ቀን በቀን እየመጣን የሚቆጣጠራት ስመለስ ነው ያለሁኝ አይመጣም እኔ ከሌለሁኝ ግን በቃ ስራ ስለሌለው ሙሉ ቀን እሷን ሲከታተል ነው የሚውለው ልጅቷ ወደ ቤተሰቦቿ መሄድ አልቻለችም ወደ ሀገሯ መሄድ አልቻለችም እኮ ይሄንን ታዲያ አንቺ እንዴት ዝም ልትይ ቻልሽ ማለት ወይ ለፖሊስ ወይንም ለጎረቤት ምናምን እንደዚህ አይነት ነገር እንዴት ነው ለፖሊስ ብናገር ከፖሊሶቹ ጋር በጣም ይግባባልና የአእምሮ በሽተኛ እንደሆነ ምናምን አሳምኖ ለመውጣት ይሞክራል እና ከዚህ በፊት እንደዚህ አይነት ነገሮችን ያውቃሉ ጥፋቶችን ሰርቶ ገብቶ ያውቃል ወንጀል በጣም ኃይለኛ ቁማርተኛና ሱሰኛ ነው እና ይሄ ነገሩን ደግሞ ሁሉም ስለሚያውቁ በቃ በቁማር ምክንያት ከሰው ጋር ይጣላል ሰው ይደበድባል እነሱ ሳይታስሩት የሆነ የአእምሮ በሽተኛ እንደሆነ ያስመስላል በቃ ማያረገው ነገር የለምና እንደዛ እያረገ ከእስር ቤት ይወጣል ይሄ ነገር ደግሞ በጣም ያስፈራኝ ምን መሰለክ እቺ ልጅ ኦሬዲ አግኝተል ፖሊስ ጋር ብንሄድ አያምኑኝም
ማሱ ምናምን ነገር ነው የሚሉት። ከዚህ በፊት ለምን ስላለው ማለት ነው። አዎ የማገት ወንጀል በጣም ማለት ይደባደባል ምናምንና በቃ ሁሉም ሰው የሚረዳው የአእምሮ በሽተኛ እንደሆነ ነው። እሱ ግን በቃ ከዛ ለማምለጥ የሚጠቀምበት መንገድ እና እቺ ልጅ ነው ላተፋት ፈልጋለሁ። በጣም ነው የምታሳዝነኝ። ምግብ የማይሰጣት ጊዜ አለ፣ እኔ ሰዓት የሚቆጣኝ ጊዜ አለና በጣም ነው ያሳዘነች። ስለዚህ እሷን እንድታወጣልኝ ነው የምፈልገው። ስትመጣ እንዴት ነበር አቀባበሉ? ከመጀመሪያ ምን ያህል ቆይቷል? ስለሱ የነገረች ነገር አለ ወይ? ቆይ በመጀመሪያ ደረጃ ቤት ውስጥ ሲያስቀምጥ ቀድሞ ሀሳቡን ነግሮሻል አልነገረሽም? ማለት ያንቺ እጅ አለበት ወይስ የለበትም? አለበት ስልክ እኔ ምንም በሷን በማምጣትም በምንም አልተባበርኩኝ። ሀሳቡን ነገረኝ፣ እረፍ አልኩት። እንደማይሆን ነገርኩት። መጀመሪያውንም እሷን ማውራት የጀመረው አረብ ሀገር እንደሆነ ሳቅ ብር ለመቀበል ምናምን ነውና ልክ ከአረብ ሀገር በዛው በጣም ጭቅጭቆ ነው ያስመጣት። በጣም ከመጠን በላይ በቃ እንለያይ ምናምን ስላት እሷ ደግሞ ምንም አታውቅም። ክፍለ ሀገር ልጅ አይነት ነገር ናትና መጣች። ከመጣች በኋላ አብሮ ትንሽ ያው ሀገር ላሳይሽ ምናምን ዞር አሉ ምናምን ያው ሁሉም ነገር ስለተቀየረ ማለት ነው። ከዛ በኋላ ገንዘብ ሲጠይቃት የለኝም አለች እንደነገረኝ ከሆነ። ከዛ በኋላ ቤት መጣና በቃ ሊይዛት ነው ልጅ ላግታት ነው ምናምን ነገር አለኝ። እኔ መጀመሪያ እንደ ቀልድ ነው የመሰለኝ፣ አላመንኩም። አንተ ትቀልዳለህ እንዴ ምናምን ነገር ስላይ በቃ ምን አለና ከዛ በማግስቱ ቤት ስገባ ታስረቁጭ ብላለች ልጅቷ። ለጎረቤት አሳልፌ መናገር አልችልም። ግቢ ውስጥ ሰው የለም፣ እኔና እሱ ብቻ እንጂ ከኛ አጠገብ ላሉ ሰዎች መናገር አልችልም። ወንድሜን አሳልፌ መስጠት አልችልም። እሺ እንግዲህ ምግብም አይሰጣትም ብለሽኛል። ይሄ እንግዲህ በገንዘብ ፍቅር የተነሳ ነው፣ ገንዘብ ነው አይደለ? እሺ ቤት ውስጥም ሲያስቀምጥ አንቺ ለማንም መናገር አልቻችም። በነገራችን ላይ የራሱ አንድ መተባበር ነው። ግን ማለት አንቺ በግልሽ ልጅቱ ላይ የምታረጊያ ደግፊያት ነገር ምናምን አለ እሱ በሌለበት ሰዓት እንዴ ምግብ ሰጠታለሁ። እሱ ሳይኖር በቃ በደንብ እናወራለን። አፏን ፈታታለሁ ምናምን እግሯን እንዳያማት እንድትንቀሳቀስ ቤት ውስጥ አደርጋለሁ። እኮ ለማምለጥ አልሞከረችም ወይ ልታስመልጫት አልሞከረችም? በሆነ ምክንያት ወንድም ይቀለኛል አላወቅኩም። አንተ ትንሽ ነገር እንኳን ማለት ስራ ሰራለሁ ብዬ ካለው ነው ደሞዜን ቀን በደንብ ያውቃልና ደሞዜ ወጥቶ ትንሽ ብር እንኳን ቀንሼ ለሱ ነው የምሰጠው እና ከሰጠሁት ይመታኛል። ይነል አዎ በጣም ኃይለኛ ሰው ነው እና በጣም ነው ፈር መንገድ ላይ እንደዚህ ከሰው ጋር ካየኝ አይደለም ከወንድ ጋር ከሴት ጋር ካየኝ ይመታኛል። ለምን ከሴት እሺ ወንድ ጋር እንዶ ሌላ ግንኙነት ጀመራ ነው ይባላል። ወንድ ጋር ማን ነው ከሴት ጋር ምን ችግር አለ? አይፈልግም ከማንም ጋር። ሰራተኛ እስከሆነች ድረስ የስራ ባልደረባ ይኖራል። በምሳሌ በዙሪያ ያሉ ሰዎች ሊመጡ ይችላሉ፣ ሊኖሩ ይችላሉ። አይፈልግም እንደዚህ አይነት ነገር። ቀጥ ብዬ ስራዬ ሄጄ ስራዬን ሰርቼ ወደ ቤት እንድመለስ ነው የሚፈልግ። በቃ ግንኙነቴ ከሱ ጋርና ከሱ ጋር የታጠረ ብቻ እንደሆነ ነው የሚፈልግ። እንግዲህ አፋን ፈትቻ እናወራለን ምናምን ብለሻልና እንዴት ነው ምንድነው የምትነግርሽ? በቃ አሁን እኔና እሷ ጓደኛ ሆነናል ማለት ይቻላል። እዚህ የመጣችው አዲስ ዓመትን ለማክበር ነበር። ግን አዲስ ዓመት አክብራ ወደ ቤተሰቦቿም ሄዳ ወደ ሀገሯ ለመመለስ ነበር። ፓስፖርቷን ቀምቶ ምናምን ያስቀመጣት እና ፓስፖርቷን ሰጥቼ እንኳን አስመልጫት እኔ አማራጭ ልፈልግ እንዳለ ፓስፖርቷን ደብቀዋል። እሱ ገና ያለ አዎ የት እንዳደረገው አላውቅም። እና ታወራኛለች፣ ስለቤተሰቧ ታወራኛለች፣ ከእሱ ጋር ስለነበራቸው ጊዜ ትነግረኛለች። እና ለእሷም ቢሆን ወንድሜን አሳልፎ መስጠት አልፈልግም። ለገንዘብ ብሎ ነው የቀረበሻል አልላት። አላውቅም እንግዲህ ከእሱ ጋር አውሩ ምናምን ነው የምላት። አሁን እኮ ያንቺ ነገርም አንድ እንትን የሚል ነገር ነው። ምክንያቱም በትክክል እውነታውን አሁን ደግሞ አሳልፈሽ እየሰጠሽኝ ነው ወንድምሽን። ሌላው ደግሞ ለእሷ ደግሞ ምንም የምትነግሪው ነገር የለም፣ ለጎረቤት የለም። ለመሰለክ ለእሷ ማልነግራት እሷ የምታስበው በጣም እንደምንወዳት ነው። ይሄን ለእሷ ከነገርኳት ማለት ደግሞ ሁለተኛ ህመም ማለት ነው ለእሷ እና ለእሷ ማስበኝ ነው አንድም። ለጎረቤት ማልናገረው ደግሞ ወንድሜ ይገለኛል። እናም ደግሞ ወንድሜ እንደምታስበው ቀላል ሰው ማርተኛ ነው ምናምን ከዚህ በፊት ብዙ ወንጀሎችን ሰርተዋል ብለሽኛል። ግን እሱ ነው አሁን ጉዳይ ሊሆን አይችልም ማለት ከዚህ በፊት በጣም ብዙ ሰዎች ኃይለኛ የሚባሉ ምናምን ገጥመውን ያውቃሉ። ያው ተመልካቾች ታውቃላችሁ ማለት በጣም ኃይለኞች ናቸው፣ ዱለኞች ናቸው፣ ብዙ ሰው በእጃቸው አለ ምናምን የሚባሉ ሰዎች ብዙ ገጥመውን ያውቃሉና እነሱ ጉዳይ ሊሆን እንደዚህ አይነት ሰዎች ለኔ ችግር የለብኝም። ግን አሁን ከዚህ ሴትዮ ወይንም ከዚች እህታችን አስቢ ከአረብ ሀገር ነው አይደል ያልሽኝ? ከአረብ ሀገር ተንከራታ ነው የመጣችው። እዛ
እዚህ ሆነን እንደምናስበው ወይንም ደግሞ ስለ ከተማው በቪዲዮ በምን በፎቶ እንደምናወራው እነሱ በጣም ብዙ መከራ ያለ እንቅልፍ ሰርቶ ነው አይደለ ነገ በኔ ነው ሁሉም ነገር እና ነገ አንቺንም እንደሚገጥምሽ ሁላችንም አይታወቅም ነገ ምን እንደሚገጥምና በቻልኩት እኮ ሰፖርት እያደረኳት ነው እሷን በቻልኩት መጠን እየረዳኋት ነው መስጠት ያለብኝ ምግብ ገላዋ እንድትታጠብ በጣም ብዙ ነገር አድርጋለሁ ከዛ ባለፈ ደግሞ ለሷ የመጨረሻ ላደርግላት የምችለው አንተ ጋር መምጣት ነው ወንድሜ ምንም ሳያውቅ ማለት ነው አንተ ወንድሜ ይቀላል ሰው አድርገህ ለኔ በጣም ከባድ ነው ከሱ ጋር እንትን ማለት ነው እና ወንድሜ እንዴት ስልክ ይኸውልህ ምንም የለኝም ከየትም እናቴ የለኝም አባትና እናቶች ሞተዋል ዘመድ አዝማድ በወንድሜ ምክንያት እግዚአብሔር ይስጠው ሁሉም መርቀውናል እና ማንም የለንም አንድ ያለው ከዘመዱ የማይጠጋ ለራሱ የማይሆን ነው ከማንም አይጠጋም አንዳንዴ እውነትም የኑሮ በሽተኛ ይመስለኛል አንዳንዴ ደግሞ እየቀለደ ይመስለኛል አላውቅም እሱ ብቻ ነው ያለኝ ገብቶካል ምንም ነገር የለኝም ጓደኛም የለኝም በቃ ወንድሜ ነው ያለኝና ልትረዳኝ ትችላለህ አንድ ሰው ብቻ ነው በህይወቴ ዙሪያ እየተሽከረከረ ያለው እሱ ብቻ እና በጣም ይከብደኛል እሱን አሳልፎ መስጠት ለሌላ ሰው እሱ ልክ ነሽ ግን ያ አሁንም እንግዲህ ከዚህ በላይ ልጅቱንም ጉዳት ስላልፈለግሽ በእርግጠኝነት የጠራሽ እሺ ጥሩ ነው እሱ አሁን ቁማር ይጫወታል ስራ አለው ታሪክ የሚመጣው ምን ማለት ቤተሰቦቻችሁ የሰጣቸው የገቢ ምንጭ ወይ ቤት ኪራይ ወይ ምናምን አላችሁ የለም አንድ ቤት እሱ እኛ የምንኖርበት ነው እኔ ሰርቼ በማመጣው ገንዘብ ነው የምጫወተው ባንቺ ነው ማለት በዚህ ሰዓት እኮ አይደለም በሰው ገንዘብ የራስን ላብ ዝም ብሎ ማውጣት ራሱ ከባድ ነገር ነው ግን እንዴት እንደዚህ አይነት ማለት ለኔ ቀልድ ነው ይቅርታ አድርጉልኝ አዎ ለሁሉም እንደዛ ነው የሚመስለው ግን እንዴት ነው ገንዘብ ሲያጣጁ ላይ እንዴት እንደሚያደርጉ አውቃለሁ የሆነ በቃ በጣም የሚያስፈራ ፍጡር ነው የሚሆንብኝ ስለዚህ እኔ እንደዛ እንዳይሆንብኝ ካለኝ ፍራቻ የተነሳ እንዳለ ደሞዜን ስለምቅ ነገር ላይ ካለው ቁጥር ያስቀምጣለሁ ፊቱ የደሞዜ ተቀበል አንድ ቀን እንኳን ደሞዝ ካለፈ በቃ ሊበላኝ ነው ደርስ ከዛ በኋላ ያስቤዛ የምን ከቀነስን በኋላ እሱ ፍቷል ማለት ደስ አይልም ምናልባት እሺ ሌላ ችግር ሊኖር ማለት እሺ ሌላ ከጀርባው ሌላ ያየሽው የጠረጠርሽው ወይንም ለመከታተል የሞከርሽው ነገር የለም ከቁማሩ ምናምን ሌላ ምንም የለውም በቃ ማለት እንዴት ነው በጣም ቁማርተኛ ነው ሰፈሩ ሲያወደለድል ነው የሚውለው ሌላ ምንም የለውም በቃ ይሄ ነው ብቻ ገንዘብ በጣም ይወዳል ለዛ ነውና አሁን ራሱ ስልኩ ላይ አዲስ ሴት እያወራ ነው አሁን አዲስ ሌላ ሴት ሌላ ገንዘብ እሱ ላይ ኢንቨስት ማድረግ የምትችል ሴት ነው ስለዚህ አሁን የዚህ ልጅ ስራ ገንዘብ ያላቸውን ሴቶች ማደን ወይ ምናልባትም ከሀገር ውስጥም ሊሆን ይችላል ከሀገር ውጭ ሆነ ሴቶች ማደን ማለት ነው በቃ የሱ አላማ እንዴት መሰለ ባለሀብት እንደሚሆን ያስብ በቃ ቁማር ተጫውቶ ትልቅ ብር እንደሚያገኝ በጣም እርግጠኛ ነው ማሰብ ብቻ አይደለም እና ማንኛውም ሴት 500,000 600,000 ብትሰጣው ሙሉ ለሙሉ ቁማር ላይ ነው ሊያውለው የሚችለው ይቀል እኮ ነው ቁማር እየተጫወቱ ሀብታም ሆናለሁ የሚባል ነገር አለ እንዴ አይደለም ሚሊዮነር ቢሊዮነር የሚባሉት እንኳን ቁማር ውስጥ ሲገቡ ከስሮ ነው የሚወጡት ሁሌ እሱ ግን በዛ መንገድ ያረዳው ስለዚህ የትኛውም ሴት ትሆን ገንዘብ ካላት ከሷ ጋር የሆነ ሪሌሽን ውስጥ ይገባል ገንዘቧን ይቀበላል እንደዚህኛዋ ደግሞ አልሰጥም ካለች ሌላ እርምጃ ሊወስድ ነው ማለት ነው የኃይል እርምጃ ይጠቀማል ግን ይሄ ለኔ የመጀመሪያው ነው እንደዚህ ስለዚህ ምናልባት ቤት ውስጥ ስላመጣት ይሆናል አይ ወንድሜ እኔን ሳያማክረኝ ምንም ነገር አደረገ ክፉ ሰው አይደለም እኮ ግን እንዴት ነው በቃ ገንዘብ አይምሮን ተቆጣጥሮት ለዛ አላውቅም እንደዚህ አይነት ነገር አስቸጋሪ ነው ዞሮ ምንድነው መሰለሽ እንደዚህ አይነት ነገሮች ኃይለኛ ነው ለሽኛል ሊሆን ይችላል ምናምን ግን እሷን ማግኘበትን ቤት መጥቼ ሊሆን ይችላል ወይ እሱ በሌለበት ይዘሻት ወጥተሻት ሊሆን ይችላል ለምን እሺ ችግር የለም ይዘሻት ወጪ እኔ ግን እመጣለሁ ትችላለህ እሱ በሌለ ሰዓት ይኖርም አይኖርም እሱ ነው ለኔ ብዙ መረባሽ አለ እሱ ባለ ሰዓት እኔ እንድትመጣ አልፈልግም ለመሰለቅ የኔንም ህይወት ነው ከዚህ ወላል ነው ይኸውልሽ አሁን እኮ አንቺ ሲጀመር አምነሽኝ ነው አይደል እዚህ የጠራሽኝ ከዚህ በፊት ያደረጉትን የሰራቱን ስራ አይተሻል አውቃለሁ ግን ምንድነው መሰለክ አንተ ልጅቷን ተሰርፋታለህ ነፃ ፈጣታለህ እሱ ለሁለት ቀን ለሶስት ቀን ታስሮ ይወጣል መጨረሻ ላይ የምንፋጠቀው ከኔ ጋር ከዚህ በፊት እንደዚህ አድርጎ ሊሆን ይችላል ምክንያት ፈጥሮ እኔ ጋር ማንንም ሰው እንደዚህ በቀላሉ የሚወጣ የሚያመልጥ አይነት ሰው አይደለም ምናልባት እሱን ሲይዙ የነበሩ የህግ አካላት
የነሱ ችግር ሊሆን ይችላል። እኔ ጋር እንደዚህ የሚባል ነገር የለም። ህግ ነው። ስርዓት መያዝ ያለበት ሰው ስርዓት ይይዛል። አንተ ምንም ልትረዳኝ አልቻልክም። ወንድሜ ስላላወቅከው ነው። እንደውም በቃ ይቀርብኛል። ለምንድን ነው የሚቆር? አይደለም ውሸቴን ነው እስካሁን የነገርኩህ በሙሉ ውሸቴን። የድምጽ ቅጅም አለ ቪዲዮም አለ አይተሻል። ስለዚህ አሁን መፍራት አለ። እሺ ስሚኝ፣ አድራሽን አታውቀውም። በቃ ስሚኝ፣ አላውቅም። እሱን እንኳን አትሳሳቺ። እንደዛ ማድረግ ስንት ቴክኖሎጂ በሞላበት እንደዛ ያደረገ። ስለዚህ እሺ ስጋትሽ ይገባኛል። ይሁን በቃ በሌለበትም ይሁን ልምጣ፣ ግን እችን ሴት እናትርፋት። ይኸውልሽ ሌላ ስንት ቤተሰብ አላት ብለሽኛል አይደል? እና ታዲያ ይሄን ሁሉ ነገር ሳጨርሽ ወዴት ልትሄጂ ነበር? የደህንነትሽ ነገር እኮ ያሳስበኛል እኮ። እሷን ነፃ አውጥቼ ደግሞ ነገ እኔ መልሼ አደጋ አንቺ እንደዚህ አይነት እሺ በቃ እኔ ኃላፊነቱን ልውሰድ። ስለምታምኚኝም አይደል የጠራሽ? ግን በቃ በሌለበት እመጣለሁ አልኩሽ እኮ። እሺ ምናልባት ግን እዛ ከመጣው በኋላ ማንም ምንም ሳይክ ልጅቷን ይዘክ ትሄድብኝ። እሱ ችግር አሁን እሺ ቆይ ሲጀመር ቅድም አላስወጣትም አልሽኝ አይደል? እንድታመጣል ነው አሁን መጥቼ ነው ይዤ ሲሄድ የት ሄደች? አንቺ ነው ተመለሰው የት ሄደች ማለቱ ይቀራል። ችግር የለውም መታኛ መለጠች ምናምን ማለት አለ። ከዚህ በፊት ለምን ማድረግ ትችይ ነበር? ወዴት ትሄዳለች ልጅቷ? የማታውቀው ሀገር ውስጥ ምን ብላ ምን እኔ ቢያንስ የትራንስፖርት እንኳን ሰጥቻ ብትሄድ ቤተሰቦቿ ቦታውን አታውቅ፣ ስልኳን ቀምቶ ሸጦታል። እሺ ማን ጋር ትደውላለች? በቃሏ የምታውቀው ቁጥር የላት ምንም አይነት ስልኳን እሷ ጋር ነው ወስዶ ሸጦታል። ስለዚህ ማን ብላ ትደውላለች? ገብቶኛል። እሺ ብቻ እንደዛ አይነት ምክንያት ማዘጋጀት ከቻልሽ ለኔ ችግር የለም። እርግጠኛ ሆነሽ እንደማይመጣ ምናምን ያለውን ነገር ከነገርሽኝ እኔ እመጣለሁ። በዛ ላይ ደግሞ ብቻዬን አይደለም ልመጣ የምችለው፣ የህግ አካል ነኝ። በዙሪያዬ ብዙ ሰዎች አሉ። ተግባባን? ስለዚህ ምንም የሚያስፈራሽ ነገር የለም። ሌላ ምናልባት ያልነገርሽኝ ነገር ካለ ንገሪኝ። ሌላ በቃ እኔ ደግሜ ደጋግሜ ልነግርህ የምፈልገው ነገር ወንድሜ ሰይጣን ነው። በቃ እሱ ችግር የለውም አልኩሽ እኮ። የዛን ሙሉ ኃላፊነት ምን ነው የሚወስደው? ግን ልጅቷን ጥሩ ቦታ አስቀምጥል ማለት የተሻለ ቦታ ቤተሰቦቿ ጋር አድርስልኝ። ከዛ በኋላ ደግሞ ስልክ እንድትደውልልኝ እፈልጋለሁ። ሰው የደረሰችበትን ማወቅ እፈልጋለሁ። ሆነ ቀረሽ ሁሉን ነገር አሳውቅሻለሁ። ብቻ አንቺ ያን ጊዜ ፓስፖርቷስ ማለት ተመልሶ ወደ ውጭ መሄድ አለባት። ለእረፍት ነው የመጣችውና ፓስፖርቷን ከየትም ላገኝ አልችልም። ቤት ውስጥ በጣም ፈልጌዋለሁ። አይታወቅም፣ ምናልባት ሁሌ ላይዞር ይችላል እና በእርግጠኝነት ፈልጊ ታገኛለሽ። የለም ለሱ የሆነ መፍትሄ እንፈልጋለን። ተስማማ? እሺ እንግዲህ በጣም ነው የማመሰግነው። አምነሽኝ ጠርተሽኝ የዚች ንጹህ እህታችን እዛ አረብ ሀገር ብዙ ነገር ለፍታ መጣች ሴት ናት። የሷ ነፃ እንድትወጣ ሀሳቡን ስላመጣች ስለጠቆመ በጣም ነው የማመሰግነው በእኔም በተመልካቾችም። እሺ እንግዲህ ውድ ተመልካቾች ያው እንደሰማችሁት ነው የገንዘብ ፍቅር ነው እዚህ ሁሉ ውስጥ እንዲገባ ያደረገውና በጣም የሚያሳፍር ነገር ነው። ዞሮችን እህታችንን ነፃ ማውጣት ስለሚኖርብን ወደዛ እንሄዳለን። ስለዚህ ነገም ከነገ ወዲያም ልመጣ እችላለሁ፣ አይታወቅም ማለት ነው። እሱማ በጭራሽ አላደርግም። አንደኛ ቤታችሁን አላውቅም፣ ቀድሜ መምጣቴ አይቀርም። ስለዚህ እንደውም ነገ ከነገ ወዲያ የሚባል ነገር የለም። ነገ ሙሉ ቡድኖችን አዘጋጅቼ ነገ እመጣለሁ። ተግባባ? ስለዚህ ምንም ያስፈራሽ ነገር የለም። እሺ ተመልካቾች እንግዲህ ነገ ሄደን እነሱ ቤት ይፈጠረውን አናውቅም፣ እንግዲህ አብረን እናያለን። በጣም ነው የማመሰግነው ለነበረን ቆይታ። አመሰግናለሁ። እንግዲህ ውድ ተመልካቾች ያው በተሰጠኝ ጥቆማ መሰረት ጸጋ ያለችውን ነገር ሰምታችኋል። ዛሬ ደግሞ ወይንም አሁን ቤታቸው ሂደን የምር ወንድሟ ይሄን ነገር እያደረገ ነው ወይስ አይደለም እሱን እንግዲህ ለማጣራት ሰፈራቸው ተገኝተናል። ቤት ገብተን ያለውን ነገር ምናየው ይሆናል። እናንተ ግን አብሮነታችሁ አይለይን። ዛሬ እንግዲህ በአዲስ አመት ነው አዲስ ነገር ይዘን የመጣ ነው። ስለዚህ አብሮነታችሁ እስከዛሬም ተለይቶን አያውቅም። ለዛም እጅግ በጣም ነው የምናመሰግነው። በድጋሚ እንኳን አደረሳችሁ ማለት እወዳለሁ። እንግዲህ ወደዛ እንሄዳለን። ምን ይፈጠራል ቤት ገብተን ምናየው ይሆናል። እናንተ ግን አብሮነታችሁ አይለይን። እንሄዳው ውድ ተመልካቾች ያው ሰፈሩ በእርግጥ ትንሽ አስቸጋሪ ነው እና እስቲ እዚህ የተሰጠኝ አካባቢ ላይ መደወል ይኖርብኛል ለሷ። ሌላ እንዴት ነሽ? አለን ደርሼ ነበረና መንገዱ ጠፋብኝ።
ትወጫለሽ? ሄሎ 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 እንግዲህ ያው ውድ ተመልካቾች ደውዬላታለሁ እመጣለሁ ብላኛለች እና እየጠበቅኳት ነው። ከዛ ቤት እንገባለን። ከዛ ገብተን ደግሞ ምን ይፈጠራል ያው እንዳልኳችሁ አናውቅም። ምክንያቱም ከዚህ በፊት ብዙ ጊዜ ገጥሞናልና ኦኬ መታለች። አሁን እንዴት ነሽ? ሰፈራችሁ የመመሳሰል ባህሪ ያለው ነው። እንዴት ነሽ? አለሁ መስገን ማንም የለም አለ። እንግዲህ እንደምመጣ ነግረሽ ነበር አለከ እንትን አይልም እንጃ ማለት እሺ ወይ ይኖራል ብዬ አልጠበቅኩም ነበር። ላይኖር ይችላል ብለሽ ነበር አይደል? አዎ ድንገት ነው የሚያመጣው ማለት ስራ የለም እንዴ ስለው ድንገት ነው እንትን አይልም። አዎ ራሴ ነው የሚሆነው እሺ ወይ ጥሪና እንግዲህ ምን ሌላ እንደሚችል አላውቅም። ወይ ሌላ ቀን ትመጡናል። ለምን እንግዲህ አንዴ መተናል ችግር የለውም ጥሪ እኔ ወይ ደግሞ በሌላ ነገር ማስቀየስ ትችላለህ። ዛሬ እንትን ታሄድ ለምን ያዙሮ ነው ነገር ያለው እንደሚቆም እሺ እሺ አሁን ጥሪ ሰላም ምንድን ነው? ሰላም ነው። ሰላም እንዴት ነህ? እሺ ደህና ነህ? እንኳን አደረሰን። እንኳን አባረሽ። ሰላም ነው። ሰው በቤቱ ማረፍ አይችልም እንዴ? የበዓል ፕሮግራም ሊሰሩ ነው። የምን ፕሮግራም ነው? የበዓል ፕሮግራም የቴሌቪዥን ፕሮግራም ምን ማለት ነው? እሺ አንዴ ቁጭ ብለን ማውራት እንችላለን? እኔ በቤቴ ማረፍ ነው የምፈልገው እኮ። እሱ ማለት ታርፋለች። የማንንም ሰው ከመንገድ ይዘሽ ትመጫለሽ እንዴ? ነው እንደዛ አይደለም እኮ። በል ታሱጭ እሺ አይደለም። ቆይ ውጣልኝ። እሺ ቆይ አንዴ አንተማ ተፋና ውጣ። ቆይ ነው እሱ ቆይ አንዴ አረፍ በል ኮቱሽ ትከክ ማሱጭልኝ። እሺ ወጣልኩት እንዴ? በአዲስ ዓመት እንደዚህ ይባላል? በአዲስ ዓመት ሰው ዝም ብሎ ዘው ይባላል? እኔ ዝም ብዬ አይደለም እሷን አናግሬያት ነው። ከእሷ ጋር ተነጋግረን አንቺ ዝም ብለሽ የምታምጪው ምንድን ነው? ምናልባት ቤት እኔ መከበር የለብኝም? አይነገረኝም? እንደዛ ሳይሆን አንድሜ ለባል ፕሮግራም ሊሰሩ ነው። ክፋት የምን ፕሮግራም ነው? ፕሮግራም አሁን ጨርሰዋል። ሄዱ ነው በቃ። የምን ፕሮግራም አይደለም። ችግር አለ? ይኸውልህ እኔ ጋዜጠኛ ነኝ። ጋዜጠኛ ባይሉ እባላለሁ። እንተዋወቅ እና ምን ላድርግ? እሺ እንተዋወቅ። ተዋወቅን እኮ። ስምን አልነገርከኝም? ቢኒያም ይባላል። እሺ ቢኒያም፣ ምናልባት ድንገት መተን እንትን ስላለን በጣም ይቅርታ። ያው እሷ እንዳለችው አዲስ ዓመት ገብቷል። አዲስ ዓመትን ሰው እንዴት ሊቀበል ተዘጋጅቷል፣ ምን አይነት እቅዶች ተዘጋጅቷል የሚለውን በእያንዳንዱ ቤት እየዞርን እንደዚህ ፕሮግራሞችን እንሰራለን እና ከዛ አንጻር ነበረ። ለዛ ነው በድጋሚ ስለረበሽን ይቅርታ። ፈቃደኛ ነህ? በጣም ነውር ነው። ዝም ብሎ ሰው ቤት አይመጣም እኮ። ይቅርታ አለን። ምንድን ነው አሁን የፈለከው? እሺ በድጋሚ እንኳን አደረሰ። እንኳን አብሮ አደረሰ። በዓል እንዴት ነበር? አዲስ ዓመት እንዴት ተቀበላችሁ? ደስ ባለኝ በፈለኩት ምን አገባ። ይኸውልህ የኔ ወንድም እኔ እኮ ፕሮግራም ልሰራ ነው እና ያልኩህ እንጂ እንደዚህ አይነት ንግግር ውስጥ ለመግባት አይደለም ወደዚህ የመጣሁት። እና እንዴትስ ብቀበል ምን አገባ? ደስ ባለኝ ተቀብያለሁ። በቃ ወንድሜ ተረጋጋ። ዝበይ ለምንድን ነው እንደዚህ ሆንከው? ወይስ ባህሪው ነው? አንዳንዴ ተቆጪ ነው። ለዛ ነው እንግዲህ ድንገት ስለመጣን ይቅርታ አልኩህ። ደጋግሜ ያልኩህ እኮ በቃ
አሁን የምትፈልገውን ነገር ቶሎ በልና ነው እየጠየቅኩ ነው ግን በትክክለኛ መልስ እየመለስክልኝ አይደለም ጠይቀውን ነገር እየመለስኩልኝ እኮ አዲስ አመት እንዴት ተቀበላችሁ ከዚህ በኋላ ያለውን ነገር እንዴት ለማድረግ አሰባችሁ ነው የኔ ጥያቄ አዲስ አመትን እኔ በፈለኩበት መንገድ ተቀበልኩት አልኩ ወደፊት ደግሞ እኔ እንደምፈልገው ቀጥላል ታስውጭ እሺ ቃል ጨርሰን ጥያቄ ነው አሁን ተስማምተናል አይደለ የምር ባህሪ ስለሆነ ነው ወይንስ እንደዚህ ቆጣሚ ለምንድን ነው አሁን እኔ ራሴ ላስወጣ እዛ ውስጥ መግባት እንትን አይደል አንደኛ እንዳልኩ እኔ ጋዜጠኛ ነኝ ግን ከኛ ጋር የሚሰሩ ትላልቅ ድርጅቶች አሉ ምክንያቱም እነሱ በአዲስ አመት የተሻለ እቅድ ያላቸውን ሰዎች ስራ ለማስጀመር በእቅዳቸው ድጋፍ ለማድረግ ምናምን ሁሉ አስበዋል በመጀመሪያ ደረጃ ይሄ ቤት የማን የኛ የዚህ ቤት ባለቤት ደግሞ ማን ነው ስለዚህ ኃይል እንድጠቀም ያስገድዳል አሁን እኮ ያለውን የመጣውበትን አላማ እየነገርኩ ነው ስላንተ አላማ እኔ ምንም አያገባኝም ተወጣሽ በአዲስ አመት የተሻለ ነገር መፍጠር አትፈልግም የተሻለ ደረጃ የተሻለ ጋቢ ማግኘት አትፈልግም ማን ይጣላል እኮ እሱን እየነገርኩ ነው እኔ ካላችሁ ሐሳብ አንፃር ከኔ ጋር የሚሰሩ ድርጅቶች አሉ ከነሱ ጋር ሆኜ ላግዝ ነው እያልኩ ነው አንተ ማን ስለሆንክ ነው እኔ የምታግዘኝ እያልኩ ይኸውልህ እኔ ጋዜጠኛ ነኝ ሆና እኔ እና ደግሞ አብሮ የሚሰሩ ወጣቶች የሚደግፉ ጥሩ የተሻለ ቀድና ሐሳብ ያላቸውን የሥራ ፕሮፖዛል ያላቸውን ሰዎች የሚያግዙ ድርጅቶች አሉ ስለዚህ አንተም የተሻለ ነገር ካለ ከነሱ አንዱ ትሆናለህ ማለት ነው ወይንም ደግሞ ከኛ ጋር የሚሰራ ፓርትነር ትሆናለህ ማለት ነው ሜቢ ካሜራውን አይተው ከሆነ ያው የሥራ ጉዳይ ስለሆነ ለኃላፊዎች ማቀርበው ነው ያንተ ነቀድ አሁን ለኔ የምትነግረኝን ይሄንን እዛ አይተን አብሮ እንዳልኩ ከድርጅቱ ሰዎች ጋር ገምግመን እርዳታውን ወይንም ደግሞ ድጋፉን እናደርግበት ነው አሁን እኔ ትግስት ያልቋል ካሜራንም ማስጣጥፋና አንተም ውጣ አስወጪ ከሆነ አስወጪ ተግባብተናል ለስራ እኮ ያግዙ ጉዳይሽ ነው ስላንቺ ስራ ምንም አያገባኝም እንዴት እህት አይደለች እንዴት አያገባም ምን አያገባን ይሄ እኔና እሷን ምን ነው አይመለከተም በቃ አንተ ወጣ ኮን ወጣ ላይ መለከተኝ ይችላል እሺ ወጣ አንተ ማጥፋና ወጣ ካሜራውን እንዳታጠፋ ቆይ ይኸውልህ ወንድም በትግስት እያወራው ምንም ትግስት ምናምን እኔ ትግስት እያለቀ ነው እንዴ በቤቴ ማረፍ እፈልጋለሁ እኔ እሺ አይደለም እኔ እኮ ጥያቄ መልስልኝና እሄዳለሁ አልቆይም እኮ ግፋ በል እኮ 10-15 ደቂቃ ነው 15 ደቂቃ ሙሉ ሰው በቤቱ ማረፍ አይችልም 15 ደቂቃ ነው እየጠየቅኩ ያለሁት ታስወጫለሽ አታስወጭም 15 ደቂቃ ታስወጫለሽ አታስወጭም እሺ ቆይ ተረጋጋ አትጮህብኝ በቃ እንዴ ውጣ አዳምጠኝ ለምንድን ነው እኔ ልጠቅምህ ነው የመጣሁት ያልኩት አልፈልግም ከነጠቅመ ገደል ግብ እኔ ጋር እንዲጠቅመኝ ፈልጋለሁ ስለዚህ ዲቆይ ፈልጋለሁ እንዴ ዝም በይ በቃ አንቺ ጋር በኋላ እናወራለን ምንድነው ከሷ ጋር በኋላ አይመለከትም ይሄ ቤተሰብ እንትን ዝም ብለህ ዘው አትበል አንተ ውጣልኝ እያልኩ ነው ኃይል እንድጠቀም እያስገደድኩ ነው ትችላለህ ከፈለክ በቃ እኔና እሱ እናወራ አንተ ሂድ ሁለታችሁ ወደ ስራ ኪድ አንተ አልሄድም በቤቴ ማረፍ የምፈልገው አልኩኝ አይደል እኔ አላሳርፍህም አላልኩም እኮ ውጣልኝ እሺ ሂድ ግባና ተኛ ወይ በቃ ኃይል እንድጠቀም እያስገደድከኝ ምን እዚህ ጋር ኃይል እንድንጠቀም ያደርገን ነገር ምንድነው ውጣልኝ አንደኛ በቤቴ ዝም ብለህ ዘው ብለህ ገባ እሺ ሁለተኛ ውጣልኝ እያልኩ ይኸውልህ እኔ እንዳልኩ የተሻለ ሐሳብ ይዤ ስለመጣሁ እሷም መለወጥ ስለምትፈልግ ነው ከነለውጠ ገደል ግባልኝ ውጣልኝ ነው እያልኩ ያሉት ለምንድነው እንደዚህ ይሆን ዝም በይ እሺ ተይው በቃ ይኸውልህ ትወጣላት ውጣ አዳምጠኝ እኔ ገደል አልገባም የተሻለ ሐሳብ ነው ቢገባ በሚሊየን መስራት የምችልበትን እድል ይዤ ነው የመጣሁት ስለዚህ እሱ ደግሞ ካልተመቸ ምንም ማድረግ አልችልም አንቺም በማንኛውም ሰዓት ላይ በግል ማናገር ትችላለሽ እኔ ጀስት እንደ ቤተሰብ ወንድሜ ያለ ስላልሽኝ እሱን እንትን ልበል ስላልኩ ነው አይደለም እኮ እንደሱ አይደለም አልገባህም አንተ ቁጭ በልና እንጫወት
ምንድነው የምትለው? አይ እንጫወት መጨረሻ ምን ሆነ የምንጫወተው? ምንድነው ወጣልኝ አልከኝ። በቃ አሁን እኮ ልውጣ። አልተግባባንም። ምንድነው ማንነው? አረፍ በልና እንጫወት። ምንድነው? አይ አሁን በሚሊዮን ደረጃ ይዤ መጥቻለሁ ያልከውን ሐሳብ እንጫወት እኮ መጀመሪያ እምቢ ያልከኝ ሰውዬ አሁን ሌር ስለሆነ እንደዛም ያሆነ ምንድነው? በቃ ነው ቁጭ በል ቁጭ በል ክፈችለት እንጂ ምንድነው የምትለው? እንዴ እንደዚህ ማትፍታል። አረፍ በል እሺ። ሐሳቡን እንስማው። ጥሩ ሰው ነህ አንተ። እያሳከኝ ነው ግን ምን ማለት? አይ ቅድም አሁን ካልወጣልኝ ከነ እንትን ቅድም ምናምን ገደል ግባ ስትለኝ ነበር። ሰውዬ ምን የምር ማልወጣ መስሎ ነበር። እሱማ ትንሽ ተናድጄ ስለነበረ ነው። በቃ ምን የሚያናድድ ነገር አለ? ተረጋጋና ስላለው ነገር ልጠይቅ። የተሻለ እድል በአዲስ ዓመት ላመቻችልህ ብዬ ነው እኮ። እንስማው። አሁን ይሄ ጥሩ ሐሳብ ነው። እንስማውና በሚሊዮን ደረጃ እየተጨዋወትን እንቀጥላለን። እሺ ካልክ እንግዲህ ምንም ማድረግ አይቻልም። ግን አታስዋሸኝና ቅድም የእህት ናት አይደል? ያንቺ ጉዳይ ምን አገባኝ ስትል ደስ አላለኝም። ለእኔ እንደዚህ ለብቆች ምናምን መወድ አይነሱ አይደለም። በግልጽ ነው። አይሆን ከሆነ አይሆንም ነው። ትክክለኛ ነገር ከሆነ ትክክል ነው ብዬ ነው የምነግርህ። ስለዚህ አዎ እህቴ ነች። የቤቱ እንትን ደግሞ እኔ ነኝ። ታላቅ ነህ አውቃለሁ። ቤቱን ማስተዳድረው እኔ ነኝ። ስለዚህ ቤት ውስጥ ለሚደረጉት ነገሮች በሙሉ እኔ ማወቅ አለብኝ አይደል? መቼስ መጥፎ ነገር አስባ አይሆንም የጠራችው። አይ ልጅ ነች እኮ እሷ። ቢሆንም ማስተዋልና ክፉ ደጉ መለየት የምችልበት እድሜ ነው። ቢሆንም ማንም ሰው እሺ እንትን ያሳስበዋል። እሱ ብዙም አያከራክረንም። እሺ ወደ ጥያቄ ስገባ እስቲ አዲስ ዓመትን በምን አይነት መልኩ ለማሳለፍ ምን አይነት ስራዎችን ለመስራት በመጀመሪያ ደረጃ ምንድነው የምትሰራው? የግሌን የራሴን ስራ ነው የምሰራው። ማብቻ እችላለሁ። ምን ያደርግልሃል? ይኸውልህ አሁን ወደዚህ የምትመለስ ከሆነ ይሄ ምን ያደርግልሃል ምናምን እያልክ የምታወራኝ ከሆነ ጊዜን ባናቃጥል ደስ ይለኛል። እኔ ቅድም አልኩህ አይደለ የተሻለ ነገር ነው። ስለዚህ እኮ የተሻለውን ነገር አሁን የቢዝነሱን ስለ ቢዝነሱ ብቻ ንገረኝ። አይደለም ስለ ቢዝነሱ ምናልባት አንተ ያስከው ስራ እሱ እንዴት ማስቀጠል እንዳለበት የተሻለ እቅድ በምን አይነት መልኩ መደገፍ እንችላለን ሊሆንም ይችላል። እሱ አይ በጎን ሰራው ነው። ስለዚህ ሌላ እንትን እላለሁ ካልክ ደግሞ ከዛ አንፃር ነው እና አሁን ያለበት የቢዝነስ እንትን ካለው ከገበያ ሁኔታ አንፃር ምን ይመስላል የሚለውንም በዛውም ለማየት ነው። ወይንስ ማለት የስራ ትንሽ የለው የሚያሳፍር ስራ የለም አይደል? ለምን አፍራል እኮ ታሪም ብትናገር ምንድን ችግሩ? በቃ ንገረኝ። ነጋዴ ነኝ በቃ። እሺ ጥሩ ማለት እሺ ንግድ ላይ ነው ያለኸው። አሁን ምን ለማድረግ አሰብክ? 2018 ያው ቤቴን አስፋፍቼ በቃ ለመቀጠል ነው ያሰብኩት። አሁን እሱን ለማስፋፋት በቂ አቅም አለኝ ብለህ ታስባለህ? ወይንስ ደግሞ ያን አቅም ለመፍጠር ምን አይነት እንትኖችን አዘጋጅተሃል? መንገዶችን ፌሶይ ምንድነው እንትን የሚለው ወንድም ምናልባት አሰልችቼ ምናምን ከሆነ ልሂድ። በጣም አትያዘኝ እኮ እንደዛ ከሆነ ለምን መለስከኝ? አሁን ቢዝነሱን እንነጋገር አልካ እንዴ? እና ታዲያ እና እሱን ቀጥታ ተናገራ። እና እየጠየቅኩ አይደለ እንዴ? ስለ ቢዝነሱ አይደል እንዴ እየጠየቅኩ ያለሁት? እኮ ተናገራ። እሺ ስራዬን አሰፋለሁ ብላል አይደለ? በምን መንገድ አቅም ለመፍጠር ወይንስ አሁን የተዘጋጀበት አቅም አለ? እኮ የቢዝነስ ጥያቄ ነው እየጠየቅኩ ያለሁት። ያው አሁን ለምሳሌ እናንተ ባመጣችሁት ሐሳብ ምስማማኝ ከሆነ እንቀጥላለን። ነው እኛ ባመጣነው ሳይሆን አንተ ቀድመህ በምን አይነት መልኩ ተዘጋጅተሃል ነው። እሱማ የራሴ ፕላን ነው። አቶ ቢኒያም አልተግባባንም። አንተ መናገር ለምንድን ነው የከበደ? እየጠየቅኩ ሳትመልስልኝ ምን ልንገርህ? እንደዚህ ሐሳቦችን አስበናል። በዚህ ሐሳብ ተስማማለህ ወይ? ካላስ በቃ ጥሩ እሱን እሺ ሞር ወይ ቢሮ ሄደን ብናወራ የተሻለ ይመስለኛል። አንተ እዚህ ጋር ያለውን ነገር ምንም ልትረዳኝ አልቻልክም።
ምናልባት አንዱ ከሚጠየቁ መስፈርቶች ውስጥ አንዱ ስለሆነ ስለ ግል ህይወት ልትነግረኝ ትችላለህ? ስለ ግል ህይወት ማለት አግብታል፣ ለማግባት ተዘጋጅታል፣ ፍቅረኛ ነው ያለ ወይንስ ብቻህን? ምክንያቱም እነዚህ ሁሉ ይፈልጋሉ። ለምንድን ነው ሁሉ የሚፈልጉ? ምን ያገናኘው? እርግጠኛ ነኝ በስራ ዓለም ውስጥ ያለው ሰው ነው። አዎ በስራ ዓለም ውስጥ ያለ ሰው ከመንግስት ጋር ወይንም ከሆነ ድርጅት ጋር አዲስ ውል ውስጥ ሊገባ ሲፈልግ እነዚያን ነገሮች ያገባ ያላገባ የሚባሉ ጥያቄዎች አሉ። ያገባ ከሆነ ሙሉ የቤተሰብ አካል እንዲካተት ይደረጋል። ያላገባ ከሆነ በራሱ ነው። ስለ አሰራሩ መቼስ ልነግርህ አልችልም። እንግዲህ ስራ ላይ ነኝ ንግድ ላይ ነኝ ያልክ ሰው ስለ አሰራር ልነግርህ አልችልም አይደል? ያላገባ በቃ እሺ አላገባም። በዛን ምን ይዞ ማለት ነው? አዎ እሺ ብቻ ነው አይን ነገር መስራት የምትፈልገው? እህትም ስላለች እሷንም ማካተት ትፈልጋለህ ወይንስ ሌላ ማካተት የምትፈልገው ሰው ካለ? ምናልባት ፍቅረኛውን ቢያካትታት አሪፍ። ማን ጠየቀሽ? አሁን አንቺ እኔ ጋር ነው እያወራን ያለን ነው አለችው? አዎ ፍቅረኛ። አይ እንደ ሐሳብ እኮ ነው አሁን እያወራን ያለ ነው። እኔና እሱ ነን የምንመጣው። ግን አልነገርከኝም፣ አላገባውንም እንጂ ያልከኝ። ፍቅረኛህን እዚህ ውስጥ አብራችሁ ብትሰሩ ቆንጆ ነው። እሷም ሀብታም ስለሆነች ብዬ ነው። ምትኝ ነገር አልገባኝም። አይ ፍቅረኛ አለችው ውጭ ሀገር ያለች ለዛ ብዬ ነው። እና አብረው ቢሰሩ በቃ ፍቅረኛ አለኝ። ፍቅረኛዬ ከአረብ ሀገር ነው የምትመጣው። ገና አልመጣችም? አልመጣችም። ምንድን ነው ያልሽኝ? አልመጣችም። ይኸውልህ አቶ ቢኒያም አሁን እንኳን መደባበቁ ቢበቃ ይሻለኛል። ምን ማለት ነው? መጠይቀውን ጥያቄ በስተክል እየመለስልህ። አሁን ልጠይቅህ ነው ትክክለኛውን ጥያቄ ጠይቃ። እሱን እኮ እሺ ስላንተ ሳቅ ነው ዛሬ መጀመሪያ አይደለም። ምን ማለት? አሁን ምንም መደባበቅ አያስፈልግም። መጠይቀውን ጥያቄ በስተክል እየመለስኩልህ ነው። የምን መደባበቅ? የት ናት? ከአረብ ሀገር እየመጣች ነው አዲስ አመት ለማክበር አገሯ ላይ። አዲስ አመት እኮ ኦልሬዲ አለፈ። ምንድነው የምትዘባረቀው? አሁን የት እንዳለች እንድትነግረኝ እፈልጋለሁ። ገና አልመጣችም አልኩህ እኮ። ጠጋ እንደዛ ነው። እውነቱን ንገሪኝ። ይኸውልሽ መደባበቅ ምናምን የሚያስፈርሽ ነገር የለም። መታለች? አዎ መታለች። ምክንያቱም ከዚህ በፊት አግኝቻት ነበረ ጸጋን። ሁሉንም ነገር ነግረኛለች። እዚህ ቤት እየተካሄደ ያለው ምን ማለት? ወንድሜ ይቅርታ አድርግልኝ በቃ። ምን ማለት? እሺ ቁጭ በል በቃ ይቅርታ አድርግልኝ። አሁን የት እንዳለች ታወጣታለህ። ገና እየመጣች ነው። አሰማም እንዴ ሰውዬ? ያማል አንተ ራሱ። አሁን እንደዛ ነው። የት ናት ያለችው? አንቺ ንገሪኝ። መታለች? ለምንድን የምትቆጣት? ለምንድን የምታስፈራራት? ንገሪኝ። ምን ማለት? የት ነህ? እዚህ ቤት ውስጥ ናት ያለችው። ጭራሽ እዚህ ቤት ውስጥ ደብቋት ነው ያለችው? የት ናት? ልታሳይኝ ትችያለሽ? ተነሽ፣ ችግር የለውም። ምንድን ነው ሰውዬ? ቁጭ በል። ልቀቀኝ። ቁጭ በል። ምን ማለት? ውጣ። እንደው አልወጣም። የት ናት? ሰማኛለህ? የት ናት ያለችው? ጎዳና ላይ ያለችው። እኔና አንቺ እንኖራለን እንጂ ምንድን ነው? ልቀቀኝ። ቁጭ በል። ልቀቀኝ እኮ እንዴ! አንተ ሰማኛለህ? ዛሬ በራስህ ገመድ ነው ማስረሽ። ሰማኝ። እኔና አንቺ እንጨራርሳለን። ይቅርታ ወንድሜ፣ በቃ እኔ ምንም ነገር መቀጠል ስለማልፈልግ ይቅርት ብይ። ስነ ስርዓት ያዝ። አሁን የት እንዳለች ሳወጣት እንትን ትለኛለህ። የለችም አልኩ። አርፈህ ቁጭ በል። አሁን አሳየኝ የት እንዳለች። እሺ የት ናት? አሁን ይኸውልሽ ምንድን ነው የምፈልገው? መታለች ወይ እኮ አሳየኝ። አልመጣችም። ውሸቴን ነው። አዎ እንዴ ምን ያምሻል እንዴ? ወንድሜ ይገለኛል። ና አይደለም ና ካሜራማን አይደለም። አልመጣችም። ቆይ ልንገርህ፣ አንተ እኮ ዛሬን ብቻ ነው ልታድነኝ የምችለው። ይኸውልሽ እሱን ለእኔ አትነግሪኝም ምን ማድረግ እንዳለብኝ። ቅድም ምንድን ነው ያሁሉ ነገር ስትነግሪኝ የነበረው። ስለዚህ አሁን እሺ አሳይኝ። እኔ የሰው ቤት ዘልዬ መግባት አልፈልግም። ዝም በል እኮ ነው። ዝም በል። ሰው እንትን ብሎ ይገባል እና የጮኩ ልግባ። እሺ ና ካሜራማን እንዴ ና ካሜራማን። እስቲ ቆይ ባትሪ
እንዴ እናት አንቺ እያወቅሽ ነው እንደዚህ ሲያደርግ ዝም ያልሽው? እኔ መፍታት አልችልም፣ እሷን ይገለኛል። እንዴ ቆይ ተረጋጊና ደህና ነሽ? ዞር በይ ቆይ ነው ያወጣታለሁ። ዝም በል እኮ ነው የምልህ ሰውዬው። እንዴ ነይ ቁጭ በይ እዚህ። ምንድን ነው የምትለው? እሺ ያልመጣች ማናት? ያቺ ፍቅረኛ ካልመጣች ይቺ ማናት? ንገረኝ። አንተን እኮ የምጠይቅ ማናት? የእሷ ጓደኛ ነች። አንተ ይኸውልሽ አሁን እውነቱን እንድትነግሪኝ ነው። ቆይ ከእናንተ ጋር አወራለሁ። ተረጋጊ። ማነሽ? ምን ማለት ነው ማነሽ? ደህና ነሽ? ማውራት ትችያለሽ? አሁን እችላለሁ። እስቲ አውሪኝ። ምንድን ነው አትባለን እንዴ? ይኸውልህ እንደውም ተነስ፣ ውጣ፣ ተነስ። ለምን ደግሞ ተው በቤቴ እንዴ? ጭራሽ በራሴ በገዛ ቤቴ ይወጣል እንዴ? ውጭ ቆይ። ለምን ደግሞ ካልሆነ አንተን እያዩ በስርዓት አያወሩኝ። ምን ማነች እሷ? ሳጅን ያዝልኝ። እዚያ ቆይ። ምን ማለት ነው? ዝም በል ውጣ።